በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጀማሪነት ጠባይ መንፈሳዊ ሕይወትን ገና ስትጀምር ለፍጹምነት ጥቂት የቀረህ ያህል ይሰማሃል። አንተ ጋር ያለው ደስታ፣ ሰላም ሌሎች ጋር የሌለ ይመስልሃል። በዚች ሁከት በሞላባት ዓለም አንተ ብቻ ክርስቶስን እንዳገኘኸው ታስባለህ። የቀረው ሕዝብ አዳም ደግሞ እንዲሁ በከንቱ ሲርመሰመስ የሚውል ባካና ሆኖ ይታይሃል። ጀማሪ ስትሆን ታዝንለታለህ። አይ ይህን ኃጢአተኛ ሕዝብ ምን ይሻለዋል ትላለህ። ይሄ የጀማሪነት ጠባይ ነው። የእውነተኛ መንፈሳዊ እድገት መገለጫ ግን ይህ አይደለም። እንዲያውም ሰው ወደ እግዚአብሔር እየቀረበ ሲመጣ ከሌላ ሰው ይልቅ የራሱ ጉድለት ይታየዋል። መንፈሳዊነት የሚገለጥልህ ሰዎችን ስተመልክተህ የምትፈርድበትን ውጫዊ ዓይንህን ሳይሆን ራስህን አይተህ የምትቀስበት የምትወቅስበት የውስጥ ዓይን ሲኖርህ ነው። መንፈሳዊ ሕይወት ሲጎመራ አይ ሰው ሳይሆን ዓይን ያሰኛል። አባ ማቴዎስም እንዲህ ይላል፣ ሰው የበለጠ ወደ እግዚአብሔር ሲቀርብ ይበልጥ ኃጢአተኛ መሆኑ እየታየው ይመጣል። ነቢዩ ኢሳይያስ እግዚአብሔርን ካየ በኋላ ከንፈሮቹ የረከሱበትና የጠፋው ሰው ነኝ አለ። ከብቃት ደርሰህ መላእክት ሲወጡና ሲወርዱ ቢታዩህ እንኳን ሁሉ እንዳንተ ስለሚመስልህ እንደ አባ ዮሐንስ ሐጺር ሚካኤል ይበልጣል ወይስ ገብርኤል እያልክ ካጠገብህ የቆመውን ሰው ትጠይቀዋለህ እንጂ። አይ አንተ እንኳን ገና አልበቃህም ብዙ ይቀራል ብለህ ወዳጅህን አትንቀውም። ይልቅ ለእኔ ብቻ ገልጦ ለሌላው እንዲሰወር የሚያደርገው ምንም ቁም ነገር የለኝም በማለት ከወንድሜ የተሻልክ እንደሆንክ በፍጹም ልብህ ታምናለህ። ለመንፈሳዊ ሕይወት አዲስ ስትሆን ገና ጥቂት ጸልየህ ጥቂት ጾመህ ጥቂት መጽውተህ ሳለ ግን ሩጫህን ወደ መጨረሱ የተቃረብክ ይመስልሃል። ጉዞህን በግማሽ እርምጃ ከመጀመርህ ከፍጻሜው ላይ የደረስክ ያህል ይሰማሃል። እኔን ምሰሉ ማለት ያምርሃል። ነገር ግን መንፈሳዊ ሕይወት የቱንም ያህል ብትሮጥበት ሁል ጊዜ እንደ ጀማሪ የሚያደርግ ረጅም ጎዳና ነው። 80 ዓመት በገዳም ሲጋደል የነበረው አባ ቢሶይ ነፍሱ ከስጋው ልትለይ በቀረበች ጊዜ ብዙ መነኮሳት በአልጋው ዙሪያ ከበውት ሳለ ቅዱሱ አባታችን እንዲህ ያለ ጸለየ። አምላኬ ሆይ እባክህ ለንስሐ የሚሆን ጥቂት ጊዜ ስጠኝ አለ። ይህን የሚማጸነው በለቅሶ ነው። የሰሙት መነኮሳትም በዚህ የተገረሙት መነኮሳትም አባ ቢሶይን እንዲህ አሉት፣ አባታችን አንተ እድሜ ልክህን በንስሐ ይኖርህ መምህረ ንስሐ ሆነ ሳለ እንዴት አሁን ጥቂት የንስሐ ጊዜ ትለምናለህ ቢሉት የቅዱሱ መልስም እንዲህ ነበር፣ ልጆች ይህን መንፈሳዊ ጥበብ ንስሐን ገና አሁን መጀመሪያ ነው አላቸው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቸርነቱ በምሕረቱ ጅማሬያችን እንዲያስፈጽመን ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።